ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ አንድ ትዝብቴን መናገር ፈልጌ ነው። ስፖርትንና ሃይማኖትን የሚያገናኙ ነገሮች ላይ ያ ሴንሲቲቭ ነገር ስለሆነ የሃይማኖት ጉዳይ እዛ ላይ አገሬ ውስጥ የሆነ ምልክት ስላየው ምናልባት ይህን የሚሰሙ የስፖርቱ አወዳዳሪዎች ወይም ደግሞ የመንግስት ባለስልጣናት ስፖርቱን የስፖርትነት መልኩን እንዳያጣ ጥንቃቄ እንዲያደርጉ ለማስጠንቀቅ ነው። በማርሻል አርት ውድድር እኛ ሀገር ውስጥ የድብድብ ውድድር ተጀምሯል። በሌላ ዓለም እንዳለው የኪክ ቦክስ፣ የሌላ አይነት ቦክሶች፣ የነዚህ የማርሻል አርት፣ የቴኳንዶ፣ የተለያየ አይነት የድብድብ ስፖርቶች ተጀምሯል። ይሄ አንድ ሀገር እየሰለጠነ ሲሄድ የሚመጡ ነገሮች ናቸው እንደዚህ አይነት ነገሮች እና ማንኛውም ስፖርት ለህዝብ ግንኙነት ጥቅም መዋል አለበት ብዬ አምናለሁ። አላማውም ስፖርት ይሄ ነው፣ ለወዳጅነት ነው። ስፖርት ለፍቅር፣ ለእኩልነት ነው። ስፖርት የጋራ መግባባትን ለመፍጠር ነው። ስፖርትን ለመደገፍ ሃይማኖትና ዘር፣ ቋንቋ አጥር አይደለም። የሆነ ትወዳለህ፣ የሆነ ሃይማኖቱ ሌላ ቢሆን የሆነ ሃይማኖቱ የሆነ ሰው ልደግፍ ትችላለህ። ዘር ሌላ ሆኖ የሌላ ሰው ዘር ሆኖ ልደግፍ ትችላለህ። ይሄ ስፖርት በቃ ነፃ ነው የምንላቸው በዚህ ምድር ላይ ካሉ ነገሮች ሁሉ ፓርሻሊቲ የሌለው ነገር ነው። እኔ አሁን ሰሞኑን ማየው በተለይ አሁን የሁለት የስፖርት ተወዳዳሪዎች መቼ እንደሚወዳደሩ አላውቅም። የእነሱን እያየሁ ከዛ በፊትም እያየሁ ነበረ እና የሃይማኖት ቃላቶች በጣም እየተወረወሩ ነው። የሃይማኖት መፎካከሪያ ቦታ እንዳናደርገው ነው ስጋት የኔ። ሁሉም ሰው ሃይማኖት አለው፣ እምነቱን መግለጽ መብቱ ነው። ግን በጥበብና ሌሎች ሰዎችን በማይነካ መንገድ መሆን አለበት። አንተ ይህንን ስታደርግ የመልስ ምት ይዞ ይመጣል ሌላ ሰው። እኔ በትክክል ስፖርት ከሆነ ጥሩ ነው፣ ካልሆነ ከጀርባው ምን አለ የሚለው ቢታይ መልካም ይመስለኛል። በጸጥታ ሙያ ላይ እንዳለፈ ሰው አንዳንድ ነገሮች ሲጀመሩ ጥንቃቄ ያስፈልጋል። ነፃ ስፖርት መሆን አለበት። ነፃ ሃይማኖት ራሱን የቻለ ነገር ነው። ሁሉም የራሱን እምነት ያከብራል፣ ይወዳል፣ መብቱ ነው። ሁሉም ሃይማኖቶች እኩል ናቸው። ግን ስፖርቱን አምጥተን እዛ ውስጥ ከከተት ነው የመከፋፈልና የእርስ በርስ የመጋጨት ነገር ሊፈጠር ይችላል። ከዚህ በፊት አየርላንድ ሀገር ይደረግ እንደነበረው ከኳስ ሜዳ ሲወጡ እኮ የካቶሊክና የፕሮቴስታንት እምነት የሆኑ የዛው ሀገር ዜጎች ይጋደሉ ነበር። ፕሮቴስታንቶች የራሳቸው የኳስ ክለብ አላቸው፣ ካቶሊኮች የራሳቸው የኳስ ክለብ አላቸው። ያን ጊዜ ቶኒ ብሌር እስከተመረጠበት ጊዜ ያ ችግር ነበር። ከዛ በኋላ ነው እንደውም የእንግሊዙ ጠቅላይ ሚኒስትር ይሄን ነገር ሴትል ያደረገው። አሁን ጥሩ ሁኔታ ላይ ያሉበት ሁኔታ ያለው እና እኛ ሀገር አሁን የድብድቡ ላይ አንዳንድ ሰዎች እንደ ቀልድ የምትወረውሩት ቃላት እዛኛው ቤት ውስጥ ምን አይነት ስሜት ይፈጥራል የሚለውን መገንዘብ ጥሩ ነው። የሆነ ሰውን የምትተቹት ከሆነ ከሃይማኖቱ ነጥላችሁ ነው መተቸት ያለባችሁ። የሆነ ሰው ሙስሊም ከሆነ ሙስሊምነቱ መንካት የለባችሁ። በቃ ሰውየውን ነው። ሴዶ ከሆነ የሚጫወተው ሴዶ እንደዚህ እንደዚህ ነህ አንተ እንደዚህ እንደዚህ ነህ፣ ልብስ አያምርብም ምናምን እንዳለው እንደዚህ አይነት ነገር ልትለው ትችላለህ። ሃይማኖትን ግን መንካት የለብን። ያን ነገር ደግሞ ለመመለስ ብሎ ሃይማኖቴ ፐርፌክት ነው ብለህ ስትል የእናንተ ፐርፌክት አይደለም ብለህናል የሚሉ ሰዎች ሊነሱ ይችላሉ። ምክንያቱም ሁሉም ሰው የሚያምንበት እምነት ፐርፌክት እንደሆነ ያምናል። ሁሉም ሰው የሚያምንበትን እምነት መጽሐፍ አንብቦ ነው ያን ነገር የሚያምነው። ስለዚህ ፐርፌክት ነው ብሎ መርጦ ነው እንጂ ተገዶ አይደለም። እና እንደዚህ አይነት የቃላት ቅብብሎሾች ሌላ አደጋ፣ ይሄኛው ውድድር እንደዚህ ሊያልፍ ይችላል፣ በሚቀጥለው የሆነ ሰው ይመጣና የኔ እምነት እንደዚህ ነው ይላል፣ ያኛው እና የሽኩቻ ቦታ እንዳናደርገው። ከኋላ ምናልባት ያልጠሩ ነገሮች ካሉ ቢታዩ ጥሩ ነው። አንዳንድ ሰዎች አስተሳሰባቸውም እጃቸውም ለዘመናት የሚያድፍ ሰዎች አሉ። እንደዛ አይነት ሰዎች ስፖርትን እንዳያጨቀዩት መጠንቀቅ ያስፈልጋል እንጂ እኛ ሀገር ሃይማኖት ችግር አይደለም፣ ሙስሊምነት ችግር አይደለም፣ ክርስቲያንነት ችግር አይደለም። ለዘመናት ነው የኖርነው አብረን። ሌሎች ሰዎች መጠቀሚያ እንዳያደርጉን። በዚህ ጉዳይ ላይ መንግስትም ጆሮን ሊሰጠው ይገባል፣ አይኑን ሊሰጠው ይገባል። ነገሮች ከመበላሸታቸው በፊት ነው መስተካከል ያለባቸው። የምታወዳድሩ ሰዎችም ገንዘቡን ብቻ ማየት የለባችሁም። ጥብቅ የሆነ ዲሲፕሊን ሊኖር ይገባል በዚህ ጉዳይ ላይ። ሃይማኖት፣ ብሔር ምናምን መነሳት የለበትም። የቆዳ ቀለም መነሳት የለበትም። መደብ መነሳት የለበትም። እኔ ምልክቱ ስለታየኝ ነው። ምናልባት ከልክ ያለፈ ስጋትም ሊሆን ይችላል።
ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።